በጌታ በኢየሱስ ስም ኢትዮጵያ ውስጥ ሲመለክ የኖረውን ጣዖት አፍርሻለሁ። በጌታ በኢየሱስ ስም ስራውን አፍርሻለሁ። መልአክ ቀልድ አያውቁም፣ አያልፉም። ውልፍት ከተሉ ሸክር የሚያደርጉ ከመጣ እግዚአብሔር ይመስገን እኔ ገብርኤል ቢመጣ እኮ ገብርኤል አይለቅህም እኮ እንደ ቀልዳፍን ተርመሰ ሰታረቅ ሾጣር ቢያረግ የምሬን እኮ ነው የሚል ጀመር እግዚአብሔር ነው የሚልካቸው ናስቲ ገብርኤል እያልን የምንልከው ገብርኤል የለንም እኛ ምክንያቱም የእግዚአብሔር መላእክት ናቸው እግዚአብሔር ነው የሚያዛቸው የምን ድፍረት ነው እንዴ የምን ድፍረት ነው ሰላም ለእናንተ ይሁን እንደምን አላችሁ እንደምን ቆያችሁ በዛሬው ቪዲዮ እንግዲህ ዛሬም አንድ ፕሮቴስታንት ፓስተር ቅዱሳን ስዕላትን እየቀደደ ይገኛል ዛሬ በለተቀኑ ቅዱስ ገብርኤል ስዕላትን የእመቤታችን የአቡነ ገብረ መንፈስ ቅዱስን ስዕላት በርካታ ስዕሎች እየቀደደ ሲዘባበት የነበረ አንድ ፓስተር በህግ እንዲጠየቅ እንቅስቃሴ ተጀምሯል ወጣቱ በጣም ተቆጥቷል ይሄ ነገር እየተደጋገመ ነው ኦርቶዶክሳውያንን እጅግ ያሳዘነ ሆኗል ማለት ነው በዚህም የተነሳ እንግዲህ ፓስተር ቸሪ ሚዛናዊ ሆኖ ፓስተር ቸሪ ይህንን ሰው ገስጿል ቅዱስ ገብርኤልን አታቀውም ኦርቶዶክሳውያን ዝም ቢሉ ቅዱስ ገብርኤል ዝም አይልህም በሰይፉ ይቀጣሃል ብሎ በለተ ቀኑ ስለ ቅዱስ ገብርኤል ምስክር አድርጓል እሱን የምንመለከት ይሆናል እስቲ በቅድሚያ ይህ ፓስተር እንዴት ነው ቅዱሳን ስዕላት ሊቀድ የቻለው የሚለው እንመልከት እሺ ያያችሁ ነው አይታችኋል ጌዲዮን ሰዎች ሲያመልኩ አባቱ ቤት የነበረውን ጣዖት አፈረሰ ይላል ጌዲዮን ሲያመልኩ የነበረውን ጣዖት ምን አለ አፈረሰ ልዩ በጌታ በኢየሱስ ስም ኢትዮጵያ ውስጥ ሲመለክ የኖረውን ጣዖት አፍርሻለሁ በጌታ በኢየሱስ ስም ስራውን አፍርሻለሁ በጌታ በኢየሱስ ስም ቀደድኩት በጌታ በኢየሱስ ስም እኛው ደግሞ የሆነ አቡኒ ነው አቦው ይባላል እኛው በጌታ በኢየሱስ ስም ሰዎች ሰግዱ የኖሩ እድሜ ዝኩን በጌታ በኢየሱስ ስም ከኢትዮጵያ ምድር ላይ ከዓለም ላይ ይፈርሳል በጌታ በኢየሱስ ስም ኢየሱስ ብቻው አምላክና ጌታ ኢየሱስ ብቻው ሞትን ድል አድርጎ ተነስቷል ኢየሱስ ብቻው ያማልዳል ኢየሱስ ብቻው አዳኝ ነው ኢየሱስ ብቻው ጌታ ብቻው ይመለካል ኢየሱስ ብቻው ይመለካል በጌታ በኢየሱስ ኢየሱስ ብቻው ይመለካል ጣዖት ተሰበረ ዛሬ ጣዖት ተሰበረ ብቻው ይመለካል ኢየሱስ ብቻው እባብን ይወጋል ኢየሱስ ብቻው ዘንዶን ይቀጠቅጣል ኢየሱስ ብቻው ዲያብሎስን ቀጣ ኢየሱስ ብቻው ይመለካል ሚካኤል አይመለክም ገብርኤል አይመለክም ስግደት በሰማይ በምድር ለኢየሱስ ብቻ ይገባዋል ቀደድኩት በኢየሱስ ሰበርኩት በኢየሱስ ይሰበር በኢየሱስ በጌታ በኢየሱስ ሰዎች ይሄን እንዲያመልኩ ያደረገ የጨለማ ጉልበት ከኢየሱስ ውጪ ሌላ ስግደት እንዲሰግዱ ልምምድ ያደረገ በአካለም ላይ ሰበር በኢየሱስ ሰበር ሰበር ቀደድኩት በኢየሱስ በናዝሬቱ በጌታ በኢየሱስ ብቻው ኢየሱስ ያድናል ኢየሱስ ብቻው አምላክ ነው መላእክቶች ለ24 ሰዓት በፊቱ ይሰግዳሉ ይላል ስግደት ለሌላ ለማንም አይሰጥም ስግደት የሚገባው የሞተውን ከሞታን መካከል ለተነሳው ለናዝሬቱ ለኢየሱስ ብቻ ነው ሰበርኩት ጣዖት በኢየሱስ ሰበርኩት ሰብሬያለሁ
ሰብሬ ቀደድኩት ይቀደድ የጣዖት አምልኮ ይቀደድ ያለ ኢየሱስ ሲሰገድ ይኖር በኢየሱስ ደም የተሰገደ የተገረበጠ ይሆን ለዚህ ወንጌል ለማያውቅ ወንጀለኛ ሰው ምላሽ አንሰጠውም ስለ ቅዱሳን ስነ ስርዓት እንዲህ ተብሎ አይሰጥም ምክንያቱም በመጽሐፍ ቅዱሱን ለውሻት ውስጥ የተቀደሰው ለውሻት ውስጥ ተበለናልና ማለት ነው ነገር ግን ቅዱስ ገብርኤል እያልን በኮሜንት እናጥለቅልቀው ይሄ ምን ያህል እንደሚያቃጥላቸው ዲያብሎስና በእርሱ ላይ ያለው መንፈስ እንደሚቃጠል ነው ካለን ስለዚህ ሁላችሁም ቅዱስ ገብርኤል እያላችሁ ጻፉ ምላሽ ግን የሚሰጥልን ፓስተር ቸሬ ይሆናል ማለት ነው እንግዲህ ፓስተር ቸሬ ስለ ቅዱስ ገብርኤል እንዲህ ይናገራል በነገራችን ላይ ፓስተር ቸሬ ታህሳስ 19 የገብርኤል ዕለት ነው የተወለደው እሱንም የማሳያችሁናል ዛሬ አሁን ግን ይሄንን ሰው ምላሽ ሰጥቷል ማለት ነው ቅዱስ ገብርኤል ዝም አይልም ኦርቶዶክሳውያን ዝም ቢሉ በልዩ ልዩ መንገድ የራማው መልአክ ቅዱስ ገብርኤል ግን ዝም አይልም መላእክት ቀልድ አያውቁም ይያለ ፓስተር ቸሬ ይናገራል እስኪ እሱን ምላሽ እንስማው እሱ ይመልስልናል እኛ ዝም እንላለን ቆይታ ፖለቲካው ሳይፈታ ችግሩ ሳይፈታ እርጅና ሳይፈታ በታማኝነት ትዳር ውስጥ በመቆየት ያ የጸለይከው ጸሎት የጠበቀኝ መጠበቅን አይቼዋለሁ ጸሎት ተሰማለው ገብርኤል መጥቶ ዋው ይሄ እንዴት ይሆናል አለ ገብርኤል እዚህ ጋር ነው ገብርኤል እንግዲህ በቃ ገብርኤል ቀልድ ማያቅ መሆኑን የምታውቀው እዚህ ጋር አላዋዛለት እኔ አለው በእግዚአብሔር ፊት መቆም ገብርኤል ልኛል በጊዜው የሚፈጸመው ያምላኬን የመስራች ይጀል መጥቼ ስላላመንክ አለው እስከምትወልድበት ቀን ድረስ ዲዳ ትሆናለህ ብሎ ዚፕ ሲውባለት መልአክ ቀልድ አያውቁ አልፉ ውልፍት ከተው ሸክር የሚያደርጉ ከመጡ እግዚአብሔር ይመስገን እዛው ያያዝልን ጌታ እውነትም የገብርኤል ቢመጣ እኮ ገብርኤል አይለቅህም እኮ እንደ ቀልዳፍን ተርመሰ ተረክ ሾጥር ቢያደርግ የምሬን እኮ ነው ማለት ያው ሲጀመር እግዚአብሔር ነው የሚልካቸው ናስቲ ገብርኤል እያልን የምንልከው ገብርኤል የለንም እኛ ምክንያቱም የእግዚአብሔር መላእክት ናቸው እግዚአብሔር ነው የሚያዛቸው የምን ድፍረት ነው እንዴ የምን ድፍረት ነው እንኳን የእግዚአብሔርን መልአክ የጎረቤት ሰራተኛ ጠርተሽ ሸሚዝ ታሳጥቢያለሽ እንዴ ይቻላል እንዴ ነይ አንቺ ባጠኑ ነይ ንምስልቀም ይባላል እንዴ ሰው እዛ ግቢ ያለውን እንኳን አንጠራ እንኳን ይውላችሁ አንዳንድ ሰዎች ንቀት ነው የሚመስላቸው ነው አክብሮት መላእክትን የሚያዝ ማብቻ ነው እግዚአብሔር አንዳንድ ፋሮች መላእክና ምና እንደዚህ ይባላል ማን አንተ መላእክትን ምታዝ ሲጀመር መጀመሪያ ትንሹ አቦቸር የሚባለው ልጅህን እዘዝ በስርዓት እሱ ማዘዝ ማትችል እንዴት ነው መልአክ ጋር ለምትሄደው አይቻልም ነውር ነው እነሱ በጣም ረቂቅ ናቸው የሚያዛቸው እግዚአብሔር ነው መላእክትን ጥምድ ያረጋችሁ ጴንጤዎች እኔ ምን ሆነን ነው ምን አይነት በሽታ ነው የገባብን እንዴት መላእክት እንዴት ይጠመዳል መላእክ እንዴት ጠምደዋል በደም ስማኝ የምድር ኑሮ ተጠናቆ ሲያልቅ ሰማይ ታያቸዋል አሉ ለማድ እዚህ ለመኖራቸው ዕውቅና ስጥ ክብር ስጥ ለምን ካልከኝ አሉ እዛ ሰማይ ምንድነው የምናየው ካልከኝ ብዙ መላእክና ያሉ ብዙ የእግዚአብሔር መልአክ አገልጋዮች መጽሐፍ ቅዱስ ሺህ ያገለግሉት ነበር እልፍ አእላፍ ደግሞ ቆመው ነበር ይላል ከዙፋኑም የእሳት ፈሳሽ ይወጣ ነበር ይላል በአምላካቸው ፊት ለማገልገል የተሰየሙ ብዙ መላእክት ሰማይ ምን መላእክትና ያለ ራእይ ምዕራፍ 7 11 እስከ 12 መላእክቱ ሁሉ ምኖቹ መላእክቱ ሁሉ በዙፋኑና በሽማግሌዎቹ በአራቱ ምሰሶች ዙሪያ ቆመው ምኖቹ የእግዚአብሔር መልአክ ታያቸዋል እነ ሚካኤል እነ ኡራኤል እነ ገብርኤል ሁሉን አንድ ነው የጎደለው ሳጥናኤል ነው የተጣለው ሌሎቹ ሁሉም አሉ እልፍ አእላፍ መላእክት አሉ ሰማይ እናገኛቸዋል ይኖራሉ እነሱ ነው የሚለው በሽማግሌዎቹ በአራቱ እንስሶች ዙሪያ ቆመው በዙፋኑ ፊት በግንባራቸው ይላል በግንባራቸው ተደፉ ለእግዚአብሔር እየሰገዱ መላእክት ታያቸዋል
ዛሬ ብቻ አይደለም ነገም ከነጎዲያም ለዘላለም ያከበሩት እናገኛቸዋለን እየሰገዱለት እየሰገዱ በግንባራቸው ተደፉ ለእግዚአብሔር እየሰገዱ አሜን በረከት ክብር ጥበብ ምስጋናም ውዳሴም ኃይልም ብርታትም እስከ ዘላለም ድረስ ለአምላካችን ይሁን አሉ ይላል አሉ ክብር የሚገባው እሱ ነው ሲሉ እናገኛቸዋለን በረከት የሚገባው እሱ ነው ሲሉ እናገኛቸዋለን ኃይል የሚገባው እሱ ነው ሲሉ እናገኛቸዋለን ምኖችን በሉ የተለከፋችሁ ሰዎች መላእክት የጠመዳችሁ ሰዎች ምን አይነት ክርስትና ነው የደረሳችሁ እነዚህ አሉ መግራ መላእክት ኢግኖር ምናምን ገጭተ እንደሌሉ ምናምን አሉ እየሰገዱ እያመለኩ እናገኛቸዋለን ይሄ እግዚአብሔር ቃል ነው ስለዚህ ቀረብ አድርገና ይሄ ምን አለ ሰማይ ስንሄድ ምንድነው የምናየው ካልከኝ ዙፋን ተቀማጩ በጉን የታረደው በግን ብዙ መላእክ እናያለን ብዙ መላእክት ምን ያያረጉ ብልጭልጭ ክንፋቸውን ይዘው ሰርከስ እየሰሩ አይደለም እየሰገዱ በረከትም ክብርም ምስጋናም ኃይልም ውዳሴም ልትቀበል ይገባል እያሉ እየሰገዱ ሃሌሉያ ያሉ ያመለኩት እናገኛቸዋለን ሰማይ ምን አለ መላእክ አለ ብዙ መላእክት አሉ ፓስተር ቸሬን ከልብ እናመሰግናለን እንዲህ ያለውን መጽሐፍ ቅዱሳዊ እውነት ስለገለጠና ይህም ምስጢር ስለገባው ማለት ነው እንግዲህ ብዙዎቹ ትልልቅ ፓስተሮች ኦርቶዶክሳዊ አስተምህሮትና መጽሐፍ ቅዱስ ጠንቅቀው የሚያውቁ የገባቸው ሆኗል ሲያነቡ ኦርቶዶክሳዊነት ክብር ይገባቸዋል ማለት ነው እንደዚህ አይነቱ አላዋቂ ፓስተር ደግሞ ለመታየት ለታይታ ለትኩረት ፍለጋ ቅዱሳን ስዕላትን በመሳል ኦርቶዶክሳዊን በማበሳጨት ኦርቶዶክሳዊ አምልኮትን ትንኮሳ በመፈጸም ዝነኛ ለመሆን ለመታወቅ ይሰራል ማለት ነው ዕውቀትም የለውም ወንጌል የማያውቅም ማለት ነው እነ ፓስተር ቸሬ እነ ዶክተር ወዳጀነ ግን ኦርቶዶክሳዊ ክብርና ለልና መጽሐፍ ቅዱሳዊ ዕውቀት የገባቸው በዚህ ልክ ይናገራሉ ማለት ነው ስለዚህ ለዚህ ሰው ምላሽ የምንሰጥ አይደለም ሁላችንም ይህ እንዴት እንደሚያቃጥላቸው እናውቃለንና ቅዱስ ገብርኤል እያልን ሁላችንም እንጻፍ ማለት ነው ከዛው እንግዲህ ይሄ ቅዱሳን ስዕላትን መቅደድ ያላስማቸው ስም መስጠት እንደ ጣዖት አድርጎ እንደሚመለኩ አድርጎ የመሳል ነገር ከየት ነው የመጣ ምንጩ ምንድነው ክንል ፓስተር ዮናታንና ፓስተር እዩ ጭፋ ናቸው ለዚህ ዋናው መነሻ ተጠያቂ ተከሳሽ የሚሆኑት ለህግ እንዲቀርቡ የምንፈልገው እነዚህ ናቸው እስኪ እንስማ ምን እንደሚሉ ገብርኤልን መላእክትን ማምለክ ጣዖት አምላኪነት ነው መርቆሪዎስን ማምለክ ጣዖት አምላኪነት ነው እኔ ያልኳቸው ያለው ነገር መሰላችሁ አንዱ ኢትዮጵያን ጨለማ ውስጥና ድንቁርና ውስጥ ወደ ኋላ ቀርነት ላይ የከተተው በፈጣሪ ፋንታ ፍጥሩን ለማምለክ የሚደረግ ጣዖት አምላኪነት ነው መላእክቶች የተገደቡ ናቸው እንደምታስተውስት ከዚህ በፊት እንግዲህ 6 ወር እንኳን ባለሞላው ጊዜ ውስጥ አንዲት ፕሮቴስታንት ሴት የእመቤታችን ስነ ስዕል ቀዳ ምንም አልተጠየቀችም በወንጀልም አልተያዘችም እንዲሁም ልጅቱን ለህግ ለማቅረብ ሊሮጡት እነ ባሮክ ደግሞ ለህግ ቀርበው እስር ቤት ወድቀው መከራቸውን ሲሆን የነበሩትና እንዲህ ያለው ልምምድ ያመጡት እነዚህ ሁለት ፓስተሮች ናቸው የነዚህ ልጆች ናቸው ይሄንን ያደረጋሉ ማለት ነው በዚህ ልክ ኦርቶዶክሳዊት ቅድስት ቤተክርስቲያንን ሲያንቋሽሹ ሲሰድቡ ሲያስተምሩ የነበሩ ሰዎች ናቸው እነዚህ ፓስተሮች ትዝቶ ሳሙኤልንና እነ ቀለሜን ጨምሮ ስለዚህ ዋነኞቹ እስካልተነኩ ድረስ እንዲህ ያሉት ትንንሾቹ የሚያዙና የሚያርፉ የሚቆጠቡ ሆነ ማለት ስለዚህ ልንሰራ የሚገባው በህግ እንዲያዝ የምንፈልገው እንዲህ አይነት የስተት የክህደት ትምህርት ኦርቶዶክሳዊ ጥላቻ ያነገበ ትምህርት የሚያስተምሩ እነዚህ ሁለት ፓስተሮች በህግ ቁጥጥር ስር እንዲደረጉ መጠየቅ ይገባል ማለት ሁላችንም ፍትህ ለኦርቶዶክስ ይያል እንጠይቃለን ሰላም ሁኑ ሰላም ለእናንተ